ሰሞኑን ስለ ጋብቻ ከትዳርም ጋር ተያይዞ ስለሚፈጸም ወሲብ ወይም ደግሞ ወሲብ መከላከል ከሰሯቸው ቪዲዮዎች ተነስተው ብዙዎች ጥያቄ ነበራቸው። የምር እውነተኛ የሆነ ጥያቄ የቱ ጋ ነው ትክክል መስሎን አድርገ ነው፣ ነገር ግን የራሳችንን ቤት ትዳራችንን እንድናፈርስ ምክንያት የሆነብን፣ ቤተሰብ እንድንበትን ምክንያት የሆነብን የሚል ጥያቄ ጠይቋል። በእርግጥ ይህን ጥያቄ ከዚህ በፊትም አንስቼው ራሴው መልሼዋለሁ፣ ግን ደግሞ መልሱን ማንሳቱ ተገቢ ይመስለኛል። የቱ ጋር ነው የተሳሳት ነው? ምንድን ያጠፋ ነው? እነግርሃለሁ። ከዛ በፊት ግን ዮጊ ገላ ሳሙና ላለፉት 6 ዓመታት ሳዘጋጅ ስታጠብበት የነበረ ሳሙና ነው። ኤዲብል ከሆኑ ለምግብነት የሚሉ ዘይቶች ተጠቅሜ ያዘጋጀዋለሁ። ይህን ሳሙና ፋንሲ እንዲሆን እንዲወደድ በማለት ምንም የምጨምርበት ኬሚካል የለም። ያም ደግሞ አረፋ እንዲያወጣ፣ እንዲኩረፈረፍ፣ ረጅም ጊዜ እንዲቆይ፣ ደረቅ እንዲሆን፣ ብርካቴ እንዲኖረው ተብሎ የሚገባበት ባዕድ ነገር የለውም። ከዚህም የተነሳ እነዛን ባዕድ ኬሚካሎች በማስቀረታችን ጸጉራችን ላይ ቆዳችን ላይ ይደርስ የነበረውን መንጣት መገርጣት ማስቀረት ችለናል። በዮጊ የገላ ሳሙና ከታጠብን በኋላ ቆዳችን፣ ጸጉራችን በቀላሉ ተፈጥሯዊ ወዙን የሚመልስ ሆኗል ማለት ነው። አንተም እኛ እንደተጠቀምንበት ገዝተህ እንድትጠቀምበት እንመክራለን። ለአንተም፣ ለልጆችም፣ ለጸጉራቸውም ለገላቸውም ተመራጭ ይሆናል። በ175 ግራም ተዘጋጅቷል። 300 ብር ይሸጣል። የምታገኝበትን የጉግል ማፕ አድራሻ እዚህ ቪዲዮ ስራ አስቀምጠልህና እዚሁ አዲስ አበባ በተለምዶ ሜክሲኮ ኮሜርስ በተባለው አካባቢ ታገኘዋለህ። ጉግል ማፕ ላይ አድራሻውን ኮፒ ፔስት አድርገህ ሰርች ስታደርገው እዛ ቦታ ይወስድሃል። የዮጊ ገላ ሳሙና ብትላቸው በ175 ግራም ያዘጋጀውን ይህንን በ300 ብር ይሸጡልሃል። ለቆዳህ ለጸጉርህ ጥሩ ነገር ከማግኘት ያለፈ ደግሞ በዚህ የአባወራ ዩቲዩብ ቻናል ትውልዳችን ላይ በተለይም ደግሞ ወንዶቻችን አልጫ ለማድረግ ሆን ተብሎ እየተሰራ ያለውን ሴራ ለመቀልበስ ትተባበረናለህ፣ ታግዘናለህ ማለት ነው። እንግዲህ ወደ ቪዲዮ እንሂድ። ያው ሰሞኑን ካነሳናቸው ጋር ተያያዥ ጥያቄዎች በተደጋጋሚ ይመጣሉ። በነዛ ጥያቄዎች ላይ ተንተርሶ ገንቢ የሆነ ነገር ማስተላለፉ ተገቢ መስሎ ይሰማኛል። ለምን አሁንም ብዙዎች ጋር እንደዚህ አይነት ጥያቄዎች አሉ። በተለይ ደግሞ ከወሲብ ጋር በተገናኘ ትላንትና ያልነበረ ትላንትና አባቶቻችን ያላደረጉት ይሄኛውን አዲሱን ማህበረሰብ ያልገነባ ወይም ደግሞ አሁን ያለውን ትውልድ ያላስቀጠለ ሌላ መጤ የሆነ ትምህርት በቤታችን ገብቷል፣ በህብረተሰባችን ውስጥ ተሰራይቷል። ያ መጤ የሆነ ትምህርት ትዳራችንን እያጣን ነው። ትዳራችንን፣ ቤተሰባችን እየተበተነ ነው። ልጆቻችን ጎዳና እየወጡ ነው። ይህንን አስቦ ያዘነልን የለም። ሁሉም ሸቃላ ሆኗል። አብዛኞቹ ሸቃላ ሆኗል። የተማሩት የምንላቸው ማስተሬትና ዶክትሬት የያዙ የምንላቸው የትዳር መካሪና አማካሪና የሚሉ ሁሉም ማለት በሚቻል ደረጃ ሁሉም ማለት 100% አንችልም። ያው አብዛኞቹ ግን ሸቃላ ነጋዴዎች ሆነዋል። ለጠላት አሳልፈው የሰጡን ነጋዴዎች 9 ወር 10 ወር 11 12 ወር ዓመት ሰው እንዴት በትዳር ውስጥ ደስታውን ፈቃዱን ለመፈጸም በመጣበት ትዳር ውስጥ ያለ ወሲብ እንዴት ይኖራል? ምን ማለት ነው? እንዴት ማለት ነው? እንደ ጀብድ የሚወራው እንደ ጀብድ የሚነገረው አውደ ምሕረት ላይ ተወጥቶ በዩቲዩብ እና በመጽሐፍ እንዴት ለትውልዱ እንደዚህ ኤቭሪቲንግ ሴሹዋላይዝድ በሆነበት ጊዜ ሁሉም የምናየው ነገር ማስታወቂያው፣ ዘፈኑ፣ ፊልሙ፣ የምንሄድባቸው ግብዣዎች፣ የምንገናኝባቸው ምግብ የምንበላባቸው ቦታዎች ተውት፣ እሱ ማምለኪያ ቦታዎቻችን በተለይ ደግሞ ቤተክርስቲያኖች እዛ ውስጥ እንኳን ሳይቀር እያየ ነው። ሴቱ በቂጡን በጂንስ ወጥሮ በታይት ወጥሮ የሚሄድበት ቦታ፣ ማንም ከልካይ ማንም ተቆጭ የሌለበት ቦታ፣ ልጆቻችን ላላስፈላጊ የወሲብ ፈተና የሚጋለጡበት ቦታ እንደምንም ችለው እንደምንም ያንን ተቋቁሞ ወደ ትዳር ሲመጡ ትዳር ውስጥ እንዴ እኛ እኮ 10 ወር ምናምን 1 ዓመት ሆኖናል። ምን ማለት ነው? ምን ለመሆን ራሳችን ወደ ፈተና እየከተት ነው። ይህንን ደግሞ አቆለጳጵሰው ያስተምሩናል እንደ ጥሩ ነገር ዘሶኮልድ ምሁራንና ሊቃውንት። ያለ ወሲብም እኮ መኖር ይችላል። እነ ቅድስት እንትና እነ ቅዱስ እንትና እኮ ያለ ወሲብ ኖረዋል፣ ምንም ችግር። ይህን ተረታቸው ለምን ዝም እንደማይሉ አይገባኝም። ለምን ግን እንዴት ዝም ይላሉ? ለምን በልተዋላ። ትውልዱን ባልጫነት ለባርነት እንዲመጣላቸው እንዲያደርግላቸው የከፈላቸው ሰው አለ፣ አካል አለ፣ ግለሰብ አለ። ጅላቱን ወንድም አለም በተሻለ መጠን በትዳር ውስጥ የመጣው ወደ ትዳር የመጣው ሌላ ሴት ጋር አልሄድም ብለህ ነው። ሌላ ሴት ጋር እንደማትሄድ አውቃለሁ። ሚስትን እንደምትወዳት አውቃለሁ። ትዳሩን እንደምትወድ አውቃለሁ። የሰማዩን አባትን እንደምትወድ አውቃለሁ። ዛሬ ላይ ብዙዎች የሚመክሩ ነገር ምን አደከመ፣ ምን አጨቃጨቃ፣ ትዳርህን ከምታጣ ሀብት ንብረቱንም ከምታጣ እንዳው መንገላታት ነው። እሱን ፈርሶ እንደገና ከማግባቱ መከራ ውስጥ ከምትገባ እሷን ተዋት። በቃ ሂድ። እዛ ቢሮ ስንት አሉ አይደለ ደጅ የሚጠኑ፣ ከነሱ ጋር ለምን አትዝናናም? ስብሰባ አለኝ ብለህ አምሽና እዛው ጉዳይን ጨርሰ ለምን አገባ? እንደዛ የሚሉ መካሮች በሽ ናቸው። አንተ እንደዛ እንዳልሆንክ አውቃለሁ። ስለዚህ ቢኮሽስ ይህን ጉዳይ ሲሪየስሊ እየው።
ቀልድ አይደለም የተያዘው። ሀገር ነው የምንገነባው በትዳር፣ ማህበረሰብ ነው የምንገነባው በትዳር፣ ትውፊት ታሪክ ነው የምናስቀጥለው በትዳር። አለበለዚያ ግን የአባቶቻችን ማፈሪያዎች ነው የምንሆነው። የድሮቹና አባቶች እዚህ ያደረሱንን እንጂ ይሄ ጠምጥሞ የሚደልል የሚነግደውን አስመሳዩን ሸቃላውን ሰው አይደለም እምልክ አባት እምለው። 9 ወር 10 ወር ዓመት ድረስ ወሲብ በሌለበት ትዳር ውስጥ እንዴት ነው 4 ልጅ 5 ልጅ የሚወለደው? አረገዝኩኝ ወለድኩኝ አረገዝኩኝ ወለድኩኝ ስትልም ራሱ እንዴት ነው አንተ ጥያቄ የማትፈጥረው? በዓመት አንዴ በዓመት ሁለቴ ወሲብ እያደረግ እንዴት ነው 5 ልጅ 4 ልጅ ወለድኩ ስትልህ ወይም 6 ልጅ ወለድኩ ስትል የምትቀበለው? እኔ ፊልድ ስተዲ የሰራሁበት አለ በስነ ስርዓት የተጠና 10 ልጅ ወልደው ከ10ሩ 3ቱ 4ቱ የሱ ልጆች አይደሉም። ሀውካም ዝም ብለህ እንዴት ትኖራለህ? እንደ በግ ሰው ያለህን ሁሉ እየተቀበልክ መንፈሳዊነት ነው እያሉ አልጫነታቸውን እየጋቱክ። በዚህ መልክ አባቶቻችን ሀገር አልገነቡም ወንድም አለም። በዚህ መልክ አባቶቻችን ቤተሰብ አልገነቡም ወንድም አለም። አትሸወድ። እንደዚህ የሚሉን ሰዎች ዝም ብለህ አትስማቸው። ዝም ብለህ ለምን ትሰማቸዋለህ? ምን ማለት ነው? ያለ ወሲብ የመኖር ጉዳይ በትዳር ውስጥ መብት ነው ተብሎ ይነገራል። ስለዚህ ብዙዎቻችሁ በጠየቃችሁ መሰረት የነዚህን ጉዳዮች ትክክለኛ መነሻውን ነገርን ከስሩ ውሃን ከጥሩ እንዲሉ ወደ ቀደመው ነገር ሄደን እንምጣ። ወደ ኋላ ትንሽ መለስ ብለን እንንደርደር። ከየት መጣ ይሄ ነገር? ይሄ ነገር ከየት ነው የመጣው? በይበልጥ በዋናነት በብቸኝነት አይደለም፣ በዋናነት በካርል ማርክስ ጠንሳሽነት የመጣ ነገር ነው። ከማኮረጀው ከሰይጣን በጣም ከሚወደው ልቡን ከሰጠው ከሰይጣን የራሱ ጽሑፎች ላይ አለ፣ ማግኘት ትችላላችሁ። በተለይ ደግሞ ዛቦሊሽን ኦፍ ሜን የሚለው ላይ ወይም ደግሞ ዛቦሊሽን ኦፍ ፋሚሊ ላይ ዛቦሊሽን ኦፍ ፋሚሊ ላይ ዛቦሊሽን ኦፍ ሜን አይደለም፣ ይቅርታ፣ ዛቦሊሽን ኦፍ ፋሚሊ ላይ ብትሄዱ የምታገኙት ያ ነው። ያንን ከበርቴውን ቡርዣውን ባለሀብቱን ወንድ ለማፍረስ ሲባል ቤተሰቡ መፍረስ አለበት። ቤተሰቡን ለማፍረስ ምን ማድረግ ይሻላል? ሴቷን በመብት ስም ከባሏ ስር ከአባቷ ስር መንጠቅ ማውጣት። ዛሬ ሴቶቻችን ምን ብታረጓቸው መስማት እስካይችሉ ድረስ ጆሮአቸውን የደፈኑበት ጉዳይ ለነሱ ጥቅም መስሏቸው ሔዋን እንደዛ እንደተሸወደች እንኳን ይዘነጉታል። ሔዋን እንደዛ እንደተሸወደች ይዘነጉታል። ዛሬም ለነሱ ጥቅም ይመስላቸዋል። ምድረ አልጫ አደባባይ ላይ ወጥቶ ስለ መብት ሲያወራ፣ ስለ ሴቶች መብት ሲያወራ፣ አቅመ ቢስ ሁሉ ስለ ሴቶች መብት ሲያወራ ወንድ መሆን የማይችል ባል መሆን የማይችል አባት መሆን የማይችል አቅመ ቢስ እንደሆነ ያውቀዋል። አቅመ ቢስነቱን በምን ያካክሳል? ከዚህ በፊትም ነግሬያቸዋለሁ። የሴቶች መብት ተከራካሪ ሆኖ ይወጣል። ሂዱና እዩዋቸው። ምናቸውም ወንድ የማይመስሉ ሰዎችን ስለ ሴቶች መብት ሲያወሩ ማይክ ሰጥተው መድረክ ላይ ወጥተው ማይክ ጨብጠው ማይኩን ጥለው ከመድረክ እስኪወርዱ ድረስ በእንባ እየታጠቡ ምናልባት ስለ ሴቶች መብት ማውራት የማይደክማቸው የማይሰለቻቸው አቅመ ቢሶች ስለሆኑ ነው። ያውቁታል። they have nothing to provide her ምንም ሊሰጧት የሚችሉት ነገር የላቸውም። ከነሱ ዘንድ የሆነ እሷ የምትፈልገው የምትከጅለው ወንድነት የላቸውም። ካርል ማርክስም እንደዛ ነበረ። ለሚስቱ ለልጆቹ የሚሆን ምንም ነገር አልነበረው። በረሃብ ነው የጨረሳቸው። ስለዚህ ያንን የሚጠላውን ወንድነትን ያ ከአባታችን የተወረሰውን አባትነትን ይጠላው ስለነበረ አባታችንን የሚጠላው ስለነበረ ያደረገው ነገር ምንድነው? ዋንስ ለገነት የነበረች ነፍሴ አሁን ከሲኦል ተሻርካለች ብሎ በግጥም እንዳስቀመጠው the same thing ትላንትና የተጠቀመበትን ጥበብ ዲያብሎስ ለሱም ሰጥቶታል። ምን እንዲያደርግ? በመብት ስም ሴቷን እንዲያወጣ ከቤቷ እንዲያፈናቅላት። ይህንን በአይዲዮሎጂ በደንብ ቁልጭ አድርጎ ነው ያስቀመጠው። ዘ አቦሊሽን ኦፍ ዘ ፋሚሊ፣ ቤተሰብ መፍረስ አለበት። ያለ የነበረ ሳይፈርስ አይቀርም። ኤቭሪቲንግ ዛት ኤግዚስት ሻል ፐሪሽ የሚለው ሞቶ አለው። ስለዚህ መብትን ያን ጊዜ ጀመረው። ከዛ ጊዜ ጀምሮ ያው ተባብሶ ታዩታላችሁ። ዛሬ ያው ሴቶቹ ብቻ አይደሉም፣ በእርግጥ ማህበረሰቡ ወስዶታል። መብቴ መሰለኝ፣ እንደዚህ ማድረግ መብቴ መሰለኝ፣ እንደዚህ ማሰብ መብቴ መሰለኝ። ስለ ዲዩቲ ኤንድ ሪስፖንሲቢሊቲ ማንም አያወራም። ስለ ግዴታ፣ ስለ ኃላፊነት፣ ስለ ሚና ማንም አያወራም። ስለ መብት ከዚህ በፊትም ነግሬያቸዋለሁ።
ለስሙ ለይስሙላ ዝም ብሎ መድረክ ላይ የሚወጡት አውደ ምሕረት ላይ የሚቆሙት ማይክና መጣፍ እስክሪፕቶ የሚጨብጡት የሚሏቸዋል። በወሲብ አትከላከሉ፣ ጳውሎስም አትከላከሉ ብሏል ይሏቸዋል። ዝም ብሎ ላፋቸው አልን ለማለት ግን ከዛ በኋላ ያለው ዝርዝሩን ዲቴይሉን ብትሰሟቸው ቁጭ ብሎ ካልመሰለሽ ከልኪው የሚል መፈክር ነው ያለው። ካልመሰላት እንዴት ልታስገደዳት ትችላለህ? ያው ሰው ነች መቼም እኮ እንዳንተው ሰው ነች፣ እንዳንተው ጭንቅላት፣ እንዳንተው ነፍስ፣ እንዳንተው ስጋ አላት፣ እንዳንተው ስሜት አላት። ስለዚህ ካልመሰላት እናስ መቼም አይመስላትም። መቼም ትላንትና እኮ ስትጋቡ ላይክ የመኝታ ቤቱ በር ርቋችኋል። ላይክ ባቡር ወይ መኪና ወይ ምናምን ራይድ ወይ ትፈልጋላችሁ ከሳሎን መኝታ ቤት የሚወስዳችሁ ቶሎ እንዲያደርሳችሁ። ርቧችሁ፣ ጠምቷችሁ፣ ተርባችሁ፣ ተጠምታችሁ ነው እና የመጣችሁት። ከውጭ ተገናኝታችሁ ቤት እስክትደርሱ ድረስ ቤቱ ይርቃችኋል። እንዴ ዛሬ ምንድን ነው ቤቱ የራቀን ትላላችሁ። ዜን አፍተር መንዝስ ኤንድ ይርስ ከዛ በኋላ ፍላጎቴ መብቴ ይመጣል። ይህንን ማን ነው የሚያስተምረው? ራሳችሁ ሊቃውንቱ። ራሳችሁ ጣቴን እንደዚህ ብዬ እጠቁማለሁ። ራሳችሁ ሊቃውንቱ የኦርቶዶክሳውያንን ትዳር እያፈረሳችሁ ያላችሁት ራሳችሁ። ግን ማን ጠያቂ አለባችሁ? ለጊዜው ጠያቂ የለባችሁ። ነገ ግን ጠያቂ ትውልድ አስነሳለሁ። እመኑኝ። ይሄ 1000 ላይክ 1000 ቪው 100,000 ቪው 1 ሚሊዮን ቪው አያገኝ ጉዳይ አይደለም። ጥቂት 3 4 5 6 ሰዎችን እናስነሳለን። ጀግና የሆኑ ቆራጥ የሆኑ በእውነት በጽድቅ ፍትህ አደባባይ መሞገት የሚችሉ ሰዎችን እናስነሳለን። የኦርቶዶክሳውያኑ ትዳር እያፈረሳችሁ ያላችሁ እናንተው ሊቃውንቶቹ። ሊቃውንቱ ደግሞ ኦርቶዶክሳዊ ቤተሰብ እንገንባ ምናምን እንበሉ። ንግድ፣ አስመሳይነት ብቻ። ወንድሞቼ ስሙ፣ እህቶቼም ስሙ። እነዚህ የትዳር መካሪና አማካሪ ነን የሚሏችሁ ሰዎች እየነገዱባችሁ ነው። እባካችሁ አትደለሉ። ያ እናታችሁን፣ አባታችሁን፣ ወንድማችሁን ጥላችሁ ቤቱ ህይወቱ ላይ ወደ ህይወቱ የምትመጡለት ባላችሁ እሱም ከእናቱ ከአባቱ ከወንድም ከእህቱ ተለይቶ ከብዙ ሴቶች መካከል መርጦ እናንተን ወደ ህይወቱ ሲያስገባ አንዱ በቀዳሚነትም ይህንን ከእናንተ ፈልጎ ነው። ይሄ ደግሞ ውለታ የምትውሉለት ጉዳይ አይደለም። ኢትስ ኦል ዩር ዲዩቲ። ወደ ትዳር ውስጥ ከመጣችሁ በኋላ እንዴት እናድርገው፣ እንዴት ውጤታማ እናድርገው፣ እንዴት ጽድቅ እንስራበት፣ አስቡበት። የሚበጅ የሚጠቅም መካሪ ፈልጉና ተማከሩበት። በተለይም ከሱ ጋር ሁኑና ተማከሩበት። እነዚህ ትዳር መካሪና አማካሪዎቹ ደላዮች ናቸው። ትዳራችሁን አፍራሽ መዶሻ አቀባዮች ናቸው። ስለ መብት አታውሩ። መብቴ መሰለኝ ከደከመኝ ምን ማድረግ እችላለሁ? መብቴ መሰለኝ ሀው ካም መብት ዱ ዩ ቲንክ የተቀጠርሽበት መስሪያ ቤት ዛሬ ደብሮኛልና ስራ መስራት አልችልም፣ ከደበረኝ መብቴ መሰለኝ ትይዋለሽ አለቃሽን። አለቃሽ እኮ ሂ ዳዝንት ኬር አባውት ዩ። ዛሬም ነገም መብቴ መሰለኝ የምትዩ ከሆነ በሚቀጥለው ቀን ያባረርሻል። አይፈልግሽም፣ ማስታመም አይፈልግም አንቺ። ይሄ ሰው ግን ህይወቱን እኮ ነው የሰጠሽ። ህይወቱን ለሰጠሽ ሰው ኢቭን ዞ ኢት ኢዝ ዩር ራይት መብቴ ነው እንኳን የምትዩ ነገር ቢሆን እንኳን መብትም እኮ ይሰዋል። እዛ የፍቅር ጠረጴዛ ላይ የፍቅር አልጋ ላይ መብት የሚባለው ጉዳይ ከግዴታ አይበልጥም ከፍቅር አይበልጥም ተብሎ እኮ መብት የሚባለው ጉዳይ እዛ የፍቅር አልጋ ላይ ይታረዳል። ሀውካም ስለ መብት ታወሪያለሽ? እንዴት ስለ መብት የሚያወሩልሽን ባልሽን በመብት ስም መከልከል መብትሽ ነው የሚሉሽን እንዴት ታዳምጫቸዋለሽ? who are they? ሰይጣን የሰይጣን ተላላኪዎች እኮ ናቸው እነዚህ ሰዎች። ምንም ካባላንቃ ቢደርቡ ምንም ነጭ ቢጠመጥሙ በወዳቸው የተደፉ በአፍጢማቸው የተደፉ ለካቶሊካውያን የተቀጠሩ ቅጥረኞች ናቸው እነዚህ ሰዎች። ደግሞ ስለ ቅድመ ጋብቻ እናስተምራለን ገለመኔ፣ አስገዳጁን ገለመኔ ይላሉ። ነገርኩሽ። እንደ ወንድም ነው የምመክርሽ፣ እንደ ወንድም ነው የምመክርሽ። ብትሰሚ ባልሽን ታተርፊያለሽ፣ ትዳርሽን ታተርፊያለሽ፣ ህይወትሽን ታተርፊያለሽ፣ ልጆችሽን ታተርፊያለሽ፣ ማህበረሰብ ታተርፊያለሽ፣ ሀገር ታተርፊያለሽ። እምቢ ብትይ ባልሽን ታጫለሽ፣ ትዳርሽን ታጫለሽ፣ ልጆችሽን ታጫለሽ፣ ማህበረሰብ ታጫለሽ፣ ሀገር ታጫለሽ። ከዛ ማንም ይነዳሻል፣ ማንም እንደ መብት ካወራሽልኝ ሽርሙጥናን፣ ኦኬ እሱም መብት ነው። በእርግጥ ሽርሙጥና መብት ነው። ዱ ዩ ቲንክ እነዛ ቤታቸው ባሎቻቸውን ወሲብ የሚከለክሉ 9 ወርና 10 ወር 1 ዓመት ድረስ ወሲብ የሚከለክሉ ሴቶች ዱ ዩ ቲንክ 9 ወርና 10 ወር ያለ ወሲብ የሚቆዩ ይመስሏቸዋል? ዊኖ እኮ ቢሮ ስንቶቹ እንደሚዳሩ ባል ያላቸው ሴቶች፣ ዊኖ መኪና ውስጥ ስንቶች እንደሚዳሩ ባል ያላቸው ሴቶች። መቼ ነው ወሲብ የምናደርገው የሚባለው ነገር ያስጨንቃቸዋል ሰዎች።
ጾም ነው የተባለን በጾም አታድርጉ እንባላለን። ይሄ ነገር ሲሆን ደግሞ አታድርጉ፣ በዚህ ቀን ሲሆን ደግሞ አታድርጉ፣ ያ ነገር ከመጣ አታድርጉ፣ እንደዚህ አይነት በዓል ሲሆን አታድርጉ። እንደዚህ ያልተረዱት እኮ ቀረብ ብለው የትውልዱን ችግር ማዳመጥ የማይፈልጉት እኮ ሰዎች በአፍጢማቸው ለተደፉለት የሚያረገርጉት ሰዎች እኮ ያልተረዱለት ነገር ትውልዱ ከዓመት እስከ ዓመት ጾም ላይ ነው። እንዳው የወሲቡን ተዉትና የምግቡንስ ራሱ ምን ያክሉ ሰው ነው በስነ ስርዓት የሚበላው? እሺ ተውት፣ ስለ ምግቡ እንተው፣ ወደ ርዕሳችን እንመለስ። በወሲቡስ ራሱ ከዓመት እስከ ዓመት ጾም ላይ አይደለም እንዴ? ጾም ወጣ ብሎ ልፈስክ ሲል አንዴ እንትን መጣ፣ አንዴ ድብርት መጣ፣ አንዴ ህመም መጣ፣ አንዴ ንዴት መጣ፣ አንዴ ሙቀት መጣ፣ አንዴ ዝናብ መጣ። ከዛ ሲባል አሁን እኮ ጾም ገባ፣ ከዛ ጾም ወጣ ሲባል ሀውካም ከእንደዚህ አይነት ትዳር ውስጥ ታምናላችሁ? እኔ እንደዚህ አይነት እንደዚህ ተከልክዬ ለነገሩ አልቀበሉም እንጂ እንደዚህ ተከልክዬ 3 ልጅ 4 ልጅ 5 ልጅ ቤቴ ሲወለድ የኔ ነው ብዬ መቀበል ይቸግረኛል። ጄኑዊንሊ እውነቴን እኮ ነው የምላችሁ፣ የኔ ነው ብዬ መቀበል ይቸግረኛል። አስቡበት። ሀገር እያጣን ነው ቢገባችሁ። አስቡበት። ማህበረሰብ እያጣን ነው ቢሰማችሁ። አስቡበት። ልጆቻችንን ጎዳና እያወጣን ነው ቢገባችሁ። አስቡበት። ሀገር መገንቢያ ጡቡ ቤተሰብ ትዳርን እያፈረስን ነው። በመብት ደረጃ ስለ መብት አንስተን ስንከላከል፣ ስለ መብት ስናወራ፣ አፍተሮል ትዳር ውስጥ የምንገባው ለምንድን ነውና ነው? ትዳር ውስጥ የምትገቢው አንቺ ለምንድን ነው? እስቲ አስቢው። ፕሮቫይድ የሚያደርግ እኮ አባት አለሽ። ከመከራ ከችግር ከዱርዬ የሚከላከል እኮ አባትም ወንድምም አለሽ። መከታ የሆኑ እኮ አሉሽ። እነሱ የማይፈጽሙልሽን እነሱ የማይሰጡሽን አንድና አንድ ብቸኛ ነገር ወሲብን ከሱ ብቻ ነው የምታገኙ። አይ ህይወቱን የሚሰጠኛል። ህይወትም አባትም እኮ ይሞትልሻል፣ ወንድምም ይሞትልሻል። እስቲ ወንድ የሆነ እንካተህቴን ብሎ እኮ ወንድምሽም እኮ ይደባደብልሻል፣ ወንድምሽም ህይወቱን ይሰጥልሻል፣ አባትሽም ህይወቱን ይሰጥልሻል እስካሉ ድረስ። ነገር ግን እነሱ መቼም የማይፈጽሙት ነገር አለ። ያ ደግሞ ወሲብ ነው። ያንን ነገር ከማንም አልፈጽምም ብሎ ስንት መሰናክሎችን ስንት ፈተናዎችን አልፎ ስንት ችግሮችን አልፎ በዓለም ፈተና በዓለም መከራ ልቡ ደምቶ የሚመጣውን የምትወጂውን የልጆችሽን አባት በወሲብ ማሳረፍ እዚህ ተበርደን ንገሪኝ እስቲ እቴ። እሱን ወሲብ መከልከል can we call it right? መብት እንለዋለን? ንገሪኝ እስቲ እቴ። ባይቻል እንኳን ማድረግ የማይቻልበት ሁኔታ ነገር እንኳን ቢኖር ማድረግ የሚቻልበትን ሁኔታ ለማቅረብ እንሞክራለን። እንዳው በዚህ ጉዳይ የተነሳ በዚህና በዛ ነገሮች የተነሳ እንደሌላው ጊዜ እንደ ልባችን ወይም ደግሞ እንደ ልቤ እንደ ልቡ መደሰት አንችልም፣ መደሰት አልችልም፣ መደሰት አይችልም። ነገር ግን ምን እናድርግ? ምን አይነት አማራጭ እንውሰድ እንጂ እነዛን ምክንያቶች ላጥ አድርጎ በቃ እንደ መብት በቃ ይሄ ይሆናል እኮ ይሄ ከሆነ ይሄ ሆኖ እንዴት እንደዚህ ይፈጸማል? እንዴት እንደዚህ ይሆናል? እንዴት እንደዚህ ይደረጋል? ዋጋ እያስከፈለን ነው። ዋጋ እያስከፈለን ነው። በፍኖተ አባወራ ስልጠና ወንዶቻችንን ወንድሞቼን የምነግራቸው ነገር አንዱ ይሄ ነው። በትዳር ውስጥ ወሲብ መከልከል መብት አይደለም፣ ኃጢአት መፈጸም ነው። ይህንን ደግሞ ማወቅ አለባቸው ወንዶች። ስለዚህ ነገ የሚያገባዋትን ሴት ከዚህ ጉዳይ ጋር አንስተው በደንብ ሊያወሯት ሊያናግሯት ይገባል። መጀመሪያ ልትስማማ ትችላለች፣ በኋላ ላትስማማ ትችላለች። ያው ከዛ በኋላ ደግሞ የራሳቸውን እርምጃ ይወስዳሉ። በእርግጥ ከፍተኛ ጥንቃቄ ማድረግ ያለባችሁ ግን ወንድሞቼ ምንድን ነው መሰላችሁ? አሁን ቅድመ ጋብቻ ስልጠና እየተባለ የሚሰጠው ጉዳይ ኦርቶዶክሳዊ ቤተሰብ የሚመሰርት አይደለም፣ ክርስቲያናዊ ቤተሰብ የሚመሰርት አይደለም። እንዳውም የሚያፈርስ ነው። ስለ መብት እየተነገረ ሴቶቻችን አመፀኛ የተደረጉበት፣ እንዴት አድርገው ባሎቻቸውን ሰርቭ ማድረግ እንዳለባቸው፣ እንዴት አድርገው ለባሎቻቸው መገዛት እንዳለባቸው፣ በዛ በተገዙለት ልክ መታዘዝ እና ማገዝ እንዳለባቸው አይማሩም። እመኑኝ አይማሩም። ሲጀመር በምንም አይነት መልኩ አንድ ወንድና አንድ ሴት እኩል ተቀምጠው እኩል አይነት የቅድመ ጋብቻ ትምህርት ሊማሩ አይችሉም። እንዴት እሱ የተማረውን ትምህርት እሷ ትማራለች? እንዴት እሷ የምትማረውን ትምህርት እሱ ይማራል? ምን ማለት ነው? እሱ እሷን ነው እንዴ? እሷ እሱን ነች እንዴ? ስለዚህ አያችሁ
ችግሩ ራሱ እዛ ጋር ነው። አንዱ መብታቸው ነው፣ መብቷ ነው፣ እኩሉ ነች፣ እኩሏ ነው፣ አቻ ናቸው። ስለዚህ እሱ የሰማውን ነገር እሷ የመስማት መብት አላት። ነው መብት የላትም። እሱም መብት የለውም። ምንም አያደርግለትም። እዛ ገብቶ ከሴቶቹ ጋር ስለ ሴቶች እንዴት መሆን እንዳለባቸው ቁጭ ብሎ መማር የለበትም። እሱ ራሱ መለየት አለበት። እኔ እንዳልኳችሁ ቅድመ ጋብቻ ስልጠና ሰልጣለሁ። የምሰጠው የቅድመ ጋብቻ አይደለም፣ ይቅርታ፣ የቅድመ ጋብቻ ስልጠና የፍኖተ አባወራ የአባወራው መንገድ ስልጠና ሰጣለሁ ለወንዶች ብቻ ነው። ከዛ ባሻገር ወንዶች ከዚህ ጋር የተያያዘ አንዳንድ ነገሮች እንመካከር ብሎ የሚመጡ እሺ እሰየው። በምንም አይነት መልኩ ግን ሴቶችን አላሰለጥንም። እንደዛ የማሰለጥንበት ፕሮግራም የለኝም። የአማካሪነትም ስራ አልሰራም። ሴቶችንም አልመክርም። ናዊ ጊዜን አንድ ሁለት መስመር ከሴቶች ጋር በቴሌግራም ልናወራ እንችላለን፣ በሜሴንጀር ልናወራ እንችላለን። እሱም ደግሞ ከሆነ ሊሚት ማለፍ የለበትም። ከዛ ያለፈ ዲቴል ምናምን ውስጥ ከገባ አይ በቃ ቻው፣ አያስፈልግም። ስለዚህ አስቡበት። እውነት ትውልዱን የምትወዱ እውነት እንዳው ካላችሁ ጥቂቶች ትውልዱን የምትወዱ ጥቂቶች እንዳው ጥቂት ካላችሁ ምሁራን ነን ባዮች ሊቃውንት ስለ ትውልዱ ግድ የሚላችሁ ኃላፊነት አለብን የምትሉ ትንሽ ካላችሁ በአፍጢም ያልተደፋችሁ ሆዳደር ያልሆናችሁ ካቶሊካውያን በጥቅም ያልገዟችሁ ነገስታቱ በገንዘብ ያልገዟችሁ ትውልድን ለባርነት አልጫችሁ አምጡ ያልተባላችሁ እና እሺ ብላችሁ ያልተስማማችሁ ጥቂት ካላችሁ አስቡበት። ያሳዝናል። ይህ ትውልድ ጠባቂ እንደሌለው መንጋ፣ እረኛ እንደሌለው መንጋ፣ እረኞቹ ከተኩላ ጋር የተስማሙ ቡችሎች ሆነው የሚደልሉት ሆኖ ከንቱ ሲቀር መና ሲቀር ያሳዝናል። አፍን ሞልቶ ማይክ ስለተገኘ መድረክ ስለተገኘ አፍን ከፍቶ ማላቀቅ አይደለም። ትውልድ አያንጽሚያ የቱ ጋር ያጠፋ ነው ግዴታንና መብትን የደበላለቀን ጊዜ ነው። ግዴታና መብትን የደበላለቀን ጊዜ ነው። ወንዱ የአባቷን ጉልበት ስሞ የአሳዳጊዋን ጉልበት ስሞ ሲያመጣት ሚስቱን በትዳር ውስጥ እህቱ የማትሰጠውን እናቱ የማትሰጠውን ከሷ ይፈልጋል። ከሷ ፈልጎ ነው። ሊሞትላት ነው። ነፍሱን ሊሰጣት ነው። ነፍስ በመስጠትማ አባቷም ይሰጥላታል። ከሷ የሚፈልገው አንዱና ዋነኛው ወሲብ ነው። ምግብ እንድትሰራለት ምግብ እናቱ ትሰራለት ነበር፣ እህቱ ትሰራለበት። ልብስስ ብታጥብለት እሱንም እነሱ ሊያደርጉለት ይችላል። ወይም ደግሞ አውትሶርስ መደረግ ይችላል ለሰራተኛ አውትሶርስ የማይደረግ ኒድ አለው። እሱ ደግሞ የወሲብ ፍላጎቱ እሱ ለሰራተኛ አውትሶርስ አያደርገው ወይም ደግሞ ሰራተኛ ቀጥሮ አያሰራም። ስለዚህ ለሱ የሆነች ሴት ፈልጎ ያመጣል ወደ ቤቱ። ስለዚህ ያቺን ሴት ከዛች ከእናትና ከአባቷ ዘንድ ስለሚያመጣ እነሱ በፊት ይሰጧት የነበረውን ነገር ያስቀረባትን ነገር እሱ ይተካላታል። ያ የሱ ግዴታ ነው። በዛ ልክ ደግሞ እነሱ የማይሰጧትንም ነገር ደግሞ ይሰጣታል። እሷም ደግሞ እንደዛው። ይሄ ግዴታ ነው፣ መብት አይደለም። ትሰሚኛለሽ እህቴ? ትዳር ውስጥ ባልሽን ወሲብ የመከልከል መብት የለሽም። ይህንን ማናለሽ? እኔ ወንድምሽ። መብት አለሽ የሚሉሽ እነማን አሉ? ሆዳደሮች፣ በአፍጢም የተደፉ አንቺንም ልጆችሽንም ትውልድንም ባልሽንም ለጠላት አሳልፈው ለመስጠት ያሰፈሰፉ they don't care about you። ቢገባሽ ሔዋን የተጫወተባት ያ እባብ እንደዛ ነው። ከአዳም የበለጠ ከእግዚአብሔር የበለጠ አዋቂ ለሷ ተቆርቋሪ መስሎ ተገኝቶ እሷም ያንን ቃሉን አመነች። የተፈጠረውን ታውቂያለሽ። አሁንም ያ ነው እየሆነ ያለው። ወደኋላ ታሪኩን ሄደን ስንመረምረው ከሰይጣን የተሻረከው ካርል ማርክስ ያ ሰይጣን በቀደመ ጊዜ የተጠቀመበትን ጥበብ ለካርል ማርክስም ሹክ ብሎታል። በመብት ስም ሚስትን ከባል ጉያ መንጠቅ እንደሚቻል ዛሬ ተራግቦ ተቀለጳጵሶ የሚነገር ሺህ ነው። ይህንን ጠላት በደንብ እጁን አስረዝሞ ቤተክርስቲያን አስገብቶ ይሰራበታል። ቤተክርስቲያን ውስጥ የቤተክርስቲያኗን ልጆች ወይም ደግሞ ክርስቲያኑን ልጆች ሀገርን፣ ማህበረሰብን የሚገነቡትን ልጆች ከስር ከመሰረታቸው ለማፍረስ እዛ ቤተክርስቲያን ውስጥ ሶኮልድ ቴዎሎጂ ገለመኔ የተማሉ ፌሚኒስት ሴቶችና ፌሚኒስት ወንዶችን
አሰማርቶ ይሰራበታል። ወደፊት እናወራዋለን የተሻለ ጋጀቶች፣ መሳሪያዎች ሲኖሩን ለማቀነባበር ማለት ነው እንጂ መረጃዎች አሉ፣ ማስረጃዎች አሉ በደንብ እንዴት እንደታሰበበት ቤተክርስቲያኗን ኦርቶዶክሳዊ ቤተሰብ፣ ኦርቶዶክሳዊ ትውልድ፣ አዲስ ትውልድ እንገንባ በሚል እንዴት ተደርጎ ከታች ከመገንቢያ ጡቡ ከትዳር ለማፍረስ እንዴት እንዳሰቡበት እነግራቸዋለሁ። እህቴ እወድሻለሁ። ትዳርሽ ውስጥ ግን ወሲብ መከልከል ኃጢአት እንጂ መብት አይባልም። እኔ ወንድምሽ እንደዛ ነው የምመክርሽ። እናንተ ወንዶችም ዝም ብሎ እንዳው ንክር ምስኪን እንከፋቱኑ ዝም ብላችሁ ነቃ በሉ። እየተሰራባችሁን ያለውን ነገር ጠላት እያደረገ ያለውን ነገር አስተውሉ። በአመት አንድ ጊዜ በሁለት ዓመት አንድ ጊዜ ወሲብ በምታደርጉበት ትዳር ውስጥ 4 ልጅና 5 ልጅ ሲወለድ ከየት ነው የመጣው በሉ። እንደውም አንድ ሀሳብ ነበረኝ። የአባትነት መመርመሪያ መሳሪያ ላመጣ አስቤ ነበር። አቅም ያለው ሰው አለ? 4 ልጅ 5 ልጅ 6 ልጅ ሲወለዱ ከ6 ልጆች የትኛው ነው የኔ የሚለውን ነገር ለመመርመር ሳያስፈልገን አይቀርም። ግን ይህንን ሀሳብ ማን አይወደውም መሰላችሁ? ኒከር ምስኪኑ አይወደውም። በሰላም ከምኖርበት ያንኑ ያልፈላ ሽሮ የቀዘቀዘ ገላ ከማገኝበት ትዳሬ ልታፈናቅለኝ ነው የሚለው። ኤኒዌይስ ወንድም አለም በርታ። ሌሎችም አሉ ብዙ ነገሮች ማውራት የምፈልጋቸው፣ ግን አንዳንዶቹ በጣም ያደክማሉ። የምትሰሟቸው ስቶሪዎች በጣም ያሳዝናሉ። ሰዎች መጥተው የሚነግሯችሁ አምነው የገቡ ሰዎች፣ የዋዎች፣ ሽርሙጥናን የማይፈልጉ፣ በትዳራቸው ማመንዘር የማይፈልጉ፣ በትዳራቸው ውስጥ ተወስነው መኖር የሚፈልጉ፣ ነገር ግን በእንደዚህ አይነት ሆዳደር አስመሳይ ነጋዴ የሶኮልድ የትዳር መካሪና አማካሪዎች ትዳራቸው ገደል እየገባ ያሉት ትንሽ አይደሉም። እኔት ግን ቆራጥ ትውልድ እንሰራለን። እመነኝ፣ ቆራጥ ትውልድ እንሰራለን። የባህል አብዮት ያስፈልገናል። አባወራ የሆነ ትውልድ እንሰራለን። በእውነት በጽድቅ መቆም የሚችል መሟገት የሚችል አባቱ የሰጠውን ጸጋ ወንድነት መክሊቱን ሰልጥኖበት አበልጽጎት ጽድቅና እውነትን ፍትህን የሚፈጽምበትን ትውልድ እንሰራለን። የፈጀውን ይፍጅ፣ የሚያስከፍለን ዋጋ እንከፍላለን። በርታልኝ ወንድም አለም።